በጣም የምወደውን ወንድሜን በጣም የምወዳትን ባለቤቴን አጥቼ ለሁለቱም ግድያ ምክንያት የሆኑትን ነገሮች ግን በእውቀትም ይሁን አለእውቀት በግዴለሽ ይሁን በስንፍና የተደረገው ነገር ቢሆን ባለቤቴን አጥቻለሁ። ለብዙ ዓመት አብረኸው የኖርከው ሰው በተለይ ሳታስታምመው አደጋ ሲገጥመው የሚሰማህ ስሜት ከባድ ነው የሚሆነው። አንዳንዴ በቃ አያዝንም ዝም ብሎ እንትን ምናምን አይነት የሚሉ ትንሽ ጥራዝ ነጠቅ የሆኑ ሀሳቦች ሲሰነዘሩ እንሰማለን እና የመንፈሳዊ ሰው ሀዘን እንዴት ቢገለጽ ጥሩ ነው? ድንገተኛ ነገሮች ግን በሰው ሕይወት ውስጥ ሲከሰቱ የምትይዘውን የምታደርገውን የምትጨብጠውን ነው የምታጣው። አንዳንድ እንደዛ የምንጠይቃቸው ጥያቄዎች ቶሎ መልስ እናገኝባቸዋለን። አንዳንዶቹ ግን በቆይታ መልስ የምናገኝባቸው ጊዜያቶች ነው የሚሆኑት። በሆስፒታል ማረፏን ሲነግሩኝ ዶክተሮቹ ማለት ነው እዛው ስለነበርኩ አይሲዩ ክፍል ነበርኩና የተሰማኝ ስሜት በጣም ከባድ ነበረ። እንደው ተጽናናን ስንል ግን አንዳንድ ጊዜ የመጽናናት መንገዱን ሰዎች ሲያነሱ በቃ ቶታሊ ጉዳዩን መርሳት ድረስ ይወስዱታል። ትንሽ የተለጠጠ ይመስለኛል። በአንተ ሳይድ እንዴት ታየዋለህ? ሁለቱ ጥቅሶች አንድ ላይ ጎን ለጎን ነው የተጻፉት። አንደኛው ለምን ይላል፣ አንደኛው አሜን ይላል። አንድ ቀን እሷን እንደማገኛት አምናለሁ። አንድ ቀን በንጉሱ ፊት አብረን እንደምንዘምር አምናለሁ። እንዲያው ይብላኝልኝ እንጂ ለሟቹ ቋሚው ምን ይሆናል ይላል። ይህም ራሱ በጣም የተለምዶ ተራ አነጋገር ነው። ይብላኝ እንጂ መባል ያለበት ለቋሚው ለሟቹ ሳይሆን ለቋሚው ነው። አደጋው በጣም የከፋ እንደሆነ ሲነግሩኝ የነበረኝ ተስፋ እየቀዘቀዘ ነው የሄደው። ከሰው ማጽናናት የሚበልጠው ሁለተኛው ማጽናናት ከመንፈስ ቅዱስ የሚሰጠው ማጽናናት ነው። መንፈስ ቅዱስ ጰራቅሊጦስ ነው። ጰራቅሊጦስ የሚለው ቃል አጽናኝ ማለት ነው። አይ መትረፉን እንጃ ምናምን እያልን ስንለየው ነው በጣም ጥሩ ሰው ነው አሟሟቴን ራሱ አሳምርልኝ እንላለን አይደል? ማለት በአባባል ማለት ነውና ሰዎች የሚሞቱበት መንገድ የኖሩበትን የህይወት አካሄድ ያመላክታል ብለህ ታስባለህ? ሕግ ደግሞ እኔ ያስኩት ጉዳይ ነው ብሎ የታሰሩ ሰዎች አሉ። እዛ ስራው ላይ ነበሩ 3 ሰዎች እስር ላይ ነው ያሉት። አሁን አሟሟቴን አሳምርልኝ የሚለው ባህላዊ ንግግር ነው። ይሄ ባህላዊ አነጋገር ምን እንደሚያሳይም እኔ አይገባኝም ጨርሶ። በእውነት እግዚአብሔር ለምን ይህንን አደረገ የሚለው ጥያቄ ነበረኝ። ለምን ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ዛሬ ላለፉት 42 ዓመታት በመጋቢነት ሲያገለግል ከነበረ አንድ ሰው ጋራ ነው ቆይታ የምናደርገው። መጋቢ ሽፈራው ፈይሳ ይባላል እና በህይወቱ ያጋጠመው አሳዛኝ ሀዘን ነበር። እሱ ላይ ብዙ ቆይታ ማድረግ አላሰብንም አልፈለግንም። ከዛ ባሻገር ግን ከዛ በመለስ ያሉትን ጉዳዮች ማንሳት ነው የወደድ ነው። ስለዚህ አብራችሁ እንድትቆዩና ለብዙዎቻችሁ ጥሩ ሀሳብ እንደምታገኙበት እምነታችን ነው። አብራችሁን ቆዩ። መጋቢ እንዴት አለ? እግዚአብሔር ይመስገን ደህና ነኝ በጣም። እንኳን ደህና መጣ። እንኳን ደህና ቆየኝ። እንደው መንደርደሪያ ላድርገውና ጥር 12 1982 በአንተ ህይወት ውስጥ አንድ ትልቅ ነገር ሆኖ ነበር። ከሱ እንደርደር ይሆን? እግዚአብሔር የተመሰገነ ይሁን። ጥር 12 1982 ዓመተ ምህረት የዛሬ 36 ዓመት መሆኑ ነው። ጋብቻዬን የመሰረትኩበት ቀን ስለነበረ በዘመኔ ሁሉ የማረሳው እጅግ የተዋበ ጌታ የከበረበት ለብዙዎችም መጽናናትና ለብዙዎች ደግሞ አዲስ ራዕይን የሰነቀበት ቀን ስለነበር በህይወቴ የማረሳው ቀን ነው። ያው እንግዲህ ሰሞኑን እሱን የፌስቡክ ግድግዳ ላይ ለጥፈ አይቼ ነበርና እንግዲህ ጉድ ባለቤትህ ማዚ በቅርቡ እንግዲህ በተለያየ ሚዲያዎችም እሱን ሀሳብ ሰምተናል። እሱ ላይ አይደለም ብዙ ቆይታ ማድረግ የወደድ ነው። እንግዲህ ከአንተ ተለይታ ወደምትወደው ጌታ እንደሄደች ይታወቃል እና ምናልባት ከነዚህ አይነት ጉዳዮች ጋር ሲነሳ በድንገተኛ አይነት መንገድ ሰዎች ከጎናችን ሲለዩ
የተለያዩ አይነት ፊሊንጎች ይፈጠራሉ እና ናቹራል ነው አይደል? ተፈጥሯዊ ነው እና አንዳንዶች እግዚአብሔርን ያኮርፉታል። እንዴት እንዲያደረግ በማለት እንትን ይላሉ። አንዳንዶች ደግሞ በቃ እንግዲህ እግዚአብሔር ሰጠ እግዚአብሔር ነሳ ብለውም ደግሞ አቅም የሚያገኙም ሰዎች አሉ እና እንደው በአንተ ቤተሰብ ውስጥ እንደነዚህ አይነት ነገሮች ሀፕን ሲያደርጉ ምንድን ነበር የመጀመሪያ ስሜትህ? ምን ሆነ? ከዛ በሂደት ምን አይነት ፊሊንግ ላይ ደረስክ? ጥቂት እሱን ንገረን። ወል እንግዲህ አደጋው በተከሰተበት ጊዜ እንደዚህ አይነት ከባድ አደጋ ወደ ሞት የሚያደርስ አደጋ አልመሰለኝም። መጀመሪያ ልጄ ሲደውልልኝ ቀለል ያለ አደጋ አድርጌ የእጅ ወይም የእግር ስብራት ወይም በሌላ የሰውነት አካል ላይ የሚደርስ አደጋ ይሆናል ብዬ ነው ያሰብኩት። እዛ እስክደርስ ድረስ በዛ ስሜትና በዛ ውጥረት ውስጥ ነበር የነበርኩት። ግን ሆስፒታል ከደረስኩ በኋላ ዶክተሮቹ ሲነግሩኝ አደጋው በጣም የከፋ እንደሆነ ሲነግሩኝ የነበረኝ ተስፋ እየቀዘቀዘ ነው የሄደው። ወደ 5 ሰዓት አካባቢ በሆስፒታል ከቆየው በኋላ በሆስፒታል ማረፏን ሲነግሩኝ ዶክተሮቹ ማለት ነው፣ እዛው ስለነበርኩ አይሲዩ ክፍል ነበርኩና የተሰማኝ ስሜት በጣም ከባድ ነበረ። ለብዙ ዓመት አብረኸው የኖርከው ሰው በተለይ ሳታስታምመው አደጋ ሲገጥመው የሚሰማህ ስሜት ከባድ ነው የሚሆነው፣ ቀላል አይደለም። የተጠበቀ ነገር ቢሆን እያስታመምክ ራስህን ትቆያለህ። እንዲህ ቢሆን ምን አደርጋለሁ፣ ምን እሰራለሁ፣ ምን እፈጽማለሁ ብለህ ታቅዳለህ። ድንገተኛ ነገሮች ግን በሰው ሕይወት ውስጥ ሲከሰቱ የምትይዘውን፣ የምታደርገውን፣ የምትጨብጠውን ነው የምታጣው። አንድ የሚታይህ ብቸኛ ተስፋ ከእግዚአብሔር ጋር በጸሎት መገናኘት ብቻ ነው እና ያ ወቅት ከባድ ወቅት ነው፣ አስቸጋሪ ወቅት ነው። በዛ ወቅት ልብን ሰብስቦ አእምሮን ሰብስቦ የእግዚአብሔር ፈቃድ የሆነውን ነገር ለመቀበል ትቸገራለህ። ለምን የሚል ጥያቄ መጠየቅህ የማይቀር ነገር ነው። እግዚአብሔር ምን አስቦ ነው? ምን አቅዶ ነው? አንዳንድ እንደዛ የምንጠይቃቸው ጥያቄዎች ቶሎ መልስ እናገኝባቸዋለን። አንዳንዶቹ ግን በቆይታ መልስ የምናገኝባቸው ጊዜያቶች ነው የሚሆኑት። በሁለቱም ሁኔታዎች ውስጥ ግን ፈውስ የሚመጣው በሂደት ነው ብዬ ነው የማምነው። ምክንያቱም ሂሊንግ ፕሮሰስ ነው ይባላል እና ከዚህ የተነሳ ያ ጉዳይ ሲደርስ እግዚአብሔር ለምን ይህንን አደረገ የሚለው ጥያቄ ነበረኝ። ለምን ግን የዕለት ሁለት የነበረው የቀረበው መልእክቱን ያቀረበው ወንድም ዶክተር ስምዖን ይባላል። ያው አብሮ አደጋችን ነው ለኔም ለሷ እና የአንድ ቤተሰብን አደጋ በምሳሌነት አቅርቦ በስብከቱ መካከል ያ ቤተሰብ ገጥሞት የነበረው ባለቤታቸው አገልጋይ ናቸው። እሳቸው በመኪና አደጋ ሞቱና ነገሩ በጣም ከባድ ነበረ እና ጉዳዩን በብዙ ሁኔታዎች ውስጥ ካለፉ በኋላ ቤታቸው ውስጥ አንድ ጥቅስ ጻፉ ብሎ ነገረን እና ሁለቱ ጥቅሶች አንድ ላይ ጎን ለጎን ነው የተጻፉት። አንደኛው ለምን ይላል፣ አንደኛው አሜን ይላል። ለምን የሚለው ጽሑፍ ስር ኤክስ ምልክት ሲኖረው፣ አሜን የሚለው ጽሑፍ ላይ ደግሞ ራይት ምልክት አለ ብሎ ተናገረና ብዙ ጥያቄዎች አሉን በምድር ላይ በሕይወታችን የሚገጥሙን ነገሮችና አንዳንዶቹ ለምኖቻችን መልስ አላቸው፣ አንዳንዶቻችን ለምኖቻችን ግን መልስ የላቸውም። ሁልጊዜ ግን መልስ ያለው አሜን ማለት ስንችል ነው። ለምን? እግዚአብሔር አዋቂ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊው አምላክ እግዚአብሔር ሳያቅ በሕይወታችን የሚፈጸም ምንም ነገር የለም። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ለደቀ መዛሙርት ሲያስተምር ከተናገራቸው ድንቅ ምሳሌዎች መካከል አንዱ የፀጉራችን ልክ እንኳን በእግዚአብሔር ፊት ተቆጥረው የሚታወቁ እንደሆነ
ተናግሯል። ያ ማለት ከሱ እውቅናና ሉዓላዊነት ውጪ የሚፈጸም ምንም ነገር እንደሌለ አመልካች ነው። ያንን ስናስብ ለምን የምንላቸውን ጥያቄዎቻችንን መልስ እናገኝባቸዋለን። ሁለተኛው ግሩምና አስደናቂ ነገር በምድር ላይ ኖረን ጊዜያዊ ድንኳናችን ሲፈርስ በሰማይ በእጅ ያልተሰራ ለዘላለም የሚሆን የማይፈርስ ሕንፃ እንዳለን መጽሐፍ ቅዱስ ይናገራል። ያን ስናስብ ባለቤቴ የሄደችው ወደ ተሻለ ቦታ፣ ዘላለማዊ ወደሆነ ቦታ በአባቷ አቀፍ እንደሆነች መጽሐፍ ቅዱስ በብዙ ቦታ አስረግጦ ስለሚናገር ለምን የምንላቸውን ጥያቄዎቻችንን ምላሽ ማግኘት እንድንችል ያደርገናል ብዬ አስባለሁ። ስለዚህ ስሜቱ አልተሰማንም አልልህም፣ ተሰምቶናል፣ ውስጣችን ገብቷል፣ አዝነናል፣ አሁንም እያዘንን ነው። በሂደት ነው ግን ፈውሱ የሚመጣው። ያንን ነው አክሴፕት አድርገን እየኖርን ያለ ነው። አንዳንድ ጊዜ እንደው መንፈሳዊ ሰዎች ናቸው ተብሎ ሲታሰብ ወይም ደግሞ በተለያየ እንግዲህ ላለፉት 42 ዓመታት ቃለ እግዚአብሔርን በተለያየ መንገድ ስታቀርብ የነበርክ ሰው ከዛ የምትፈተንባቸው የተለያዩ የህይወት ክፍሎች እንዳሉ ምንም ጥያቄ የለውም እና ከፈተናዎቹ ሁሉ ደግሞ ይሄ ትንሽ ጠንከርም ጠጠርም ያለ ሊሆን እንደሚችል እገምታለሁኝ እና እንደው መንፈሳዊ ሰው አንዳንዴ በቃ አያዝንም ዝም ብሎ እንትን ምናምን አይነት የሚሉ ትንሽ ጥራዝ ነጠቅ የሆኑ ሀሳቦች ሲሰነዘሩ እንሰማለን እና የመንፈሳዊ ሰው ሀዘን እንዴት ቢገለጽ ጥሩ ነው? በመጀመሪያ ደረጃ ሰው መሆናችንን መርሳት የለብንም። እንደማንም ሰው ነን። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ለሰው ከሚደርስባችሁ የተለየ መከራ የተለየ ፈተና አልደረሰባችሁም ይልና ፈተና እንኳን ቢደርስባችሁ ከፈተናው ጋር መውጫውን ደግሞ ያዘጋጅላችኋል ነው የሚለው የእግዚአብሔር ቃል። ሰው በመሆናችን ሰው የሚደርስበት ነገር ሁሉ ይደርስብናል። ለምን ብለን ብንጠይቅ የምንኖረው በተረገመች ዓለም ውስጥ ነው። እቺ ዓለም አልተዋጀችም፣ የመዋጃ ጊዜ ግን አላት። ስለዚህ ባልተዋጀች ዓለም ውስጥ ስንኖር ምንም እንኳን በክርስቶስ ኢየሱስ ዳግም ተወልደን የዘላለም ሕይወት አለን የምንል አዲስ ፍጥረት ነን የምንል ሰዎች ምድር ላይ ስንኖር ማንኛውም በሰው ላይ የሚደርሰው ነገር ይደርስብናል። ከነዚህ መካከል አንዱ ሀዘን ነው፣ አደጋ ነው፣ ማጣት ነው፣ መራቆት ነው፣ በብዙ ሰው ዘንድ ተቀባይነት አለማግኘት ነው፣ መራብ ነው፣ መጠማት ነው። እነዚህ ሁሉ እኮ በሕይወታችን የሚደርሱብን በዚህ ዓለም ላይ የምንኖር ሰዎች ስለሆንን ነው። አማኝ በመሆናችን ምክንያት ከሰው የተለየ ችግር የማይደርስብን፣ ሀዘን የማይደርስብን፣ መራብ መጠማት የማይደርስብን ሰዎች አድርገን ራሳችንን መቁጠር በፍጹም የለብንም። ቅድም የጠቀስኩት ቅዱስ ጳውሎስ ሲናገር የደረሰበትን ብዙ ነገሮች ይናገራል። መርከቤ ተሰብሮ ነበር፣ እንዲህ ደርሶብኝ ነበር፣ 40 ጊዜ ተገርፌ ነበር፣ ያ ጉዳይ ይሄ ጉዳይ፣ ብዙ በህይወት ውስጥ የገባውን ውጣ ውረድ ይናገር ነበር። እነዛን ሁሉ ነገሮች ከተናገረ በኋላ ነው የሱ ትልቅ ትኩረት የሱ ትልቅ መሻት ግን የአብያተ ክርስቲያናት ጉዳይ እንደሆነ ነው የሚናገረው። በግሉ ያንን ነገር ሁሉ እንደ ጉዳት ሳልቆጥር እለት እለት የሚከብደኝ ግን የአብያተ ክርስቲያናት ጉዳይ ነው ይላል እና ወደ ጥያቄ ስንመለስ ሰው መንፈሳዊ ስለሆነ በመንፈሳዊነት ህይወት ውስጥ እያለ እንዲህ አይነት አደጋ፣ እንዲህ አይነት ችግር፣ እንዲህ አይነት ሀዘን፣ ብዙ ውጣ ውረዶች አይገጥመውም ብለን ካሰብን እቺ ምድር ለእኛ እንደተገባች አድርገን እየቆጠርን ያለን ሰዎች ነን ማለት ነው። ይሄ ምድር ግን ለእኛ የተገባን ምድር አይደለም፣ የተረገመ ምድር ነው። የሚጠብቀን በሰማይ የምንጠብቀው የከበረ ቤት አለን፣ ለዘላለም የሆነ ቤት አለን። ተስፋችንም እሱ ነው። በዚች ምድር ላይ ግን በማንኛውም ሁኔታ ውስጥ በምናልፍባቸው ጎዳናዎች ውስጥ ማለፋችን ግን ግድ ነው እና አንዳንድ ሰው ይጠይቃል፣ መንፈሳዊ ሰው ሆኑ ለምን ይሄ ደረሰበት? ይሄ ወንድም እችት ለምንድን ነው እንደዚህ አይነት ፈተና ውስጥ የገባችሁ ብሎ ይጠይቃል። መጠየቁ አግባብ ነው። ለምን ጠየቀ ማለት አትችልም። ግን እንድንጠይቅ የሚያደርገን አንዱ ትልቁ ችግር ምን መሰለህ? በዚህ ጊዜ በዚህ ዘመን አብዛኛው የሚሰበኩት ስብከቶች ምድራዊ ናቸው፣ ቁሳዊ ናቸው። እችን ምድር የሚሸቱ ስብከቶችና ትምህርቶች ናቸው የሚሰበኩት። አማኝ ከሆነ አንድ ሰው አይቸገርም፣
አያጣም፣ አይራብም፣ ኢቨን አይሞትም ብለው እንኳን የሚያስተምሩ ሰዎች አሉ። ይሄ ትምህርት በጆሮ የተጠቀጠቀ ሰው አንድ ሰው ችግር ሲደርስበት ቶሎ የሚያስበው ምን ብሎ ነው? ይሄ ሰው ይሄ ችግር የደረሰበት መንፈሳዊ ስላልሆነ ነው፣ ወይም አንድ ችግር ውስጥ ስለገባ ነው፣ ወይ በቃ ብዙ ነገር ነው የሚለው እንጂ እግዚአብሔር አዋቂ ነው እንኳን ብሎ ለመናገር አይችልም። እንደ ኢዮብ እኮ በምድር ላይ ጻድቅ ሰው አልነበረም ብራዘር። ኢዮብ ፍጹም ሰው ነው የሚለው። ፍጹም ሰው ነው ማለት ሲንለስ ነበረ ማለት አይደለም፣ ኃጢአት የለሽ ነበር ማለት አይደለም። ግን ለዓላማው የጸና ሰው ነበረ። ፍጹም ሰው ነበር። በእግዚአብሔር ፊት እግዚአብሔርን እያከበረ የሚኖር ሰው ነበር። ከእርሱ አልፎ ተርፎ ልጆቼ እንኳን ምናልባት በድለው ከሆነ ብሎ መስዋዕት ያቀርብ የነበረ ሰው ነው ኢዮብ። ኢዮብ ግን በአንድ ቀን ነው 10 ልጆቹን ያጣው። ኢዮብ በአንድ ቀን ነው ወደ 11500 የሚያክሉ መንጎቹን ያጣው። ኢዮብ በአንድ ቀን ነው ሰውነቱ ከራስ ፀጉር እስከ እግር ጥፍር ድረስ በቁስል የተመታው። ጤንነት ማጣት፣ ሀብት ማጣት፣ ልጆች ማጣት። ይሄ ሁሉ ሲሆን ግን ኢዮብ እግዚአብሔርን አልበደለም። መንፈሳዊ ሰው ነው። የእግዚአብሔርን አዋቂነት ያውቃል። ባለቤቱ መታ እስካሁን ድረስ በፍጹምነት አለህ ነው ያለችው። በዓላማህ ጽናት ነው ያለኸው አለችው። ከዛ በኋላ ምንድን ነው ያለችው? እግዚአብሔርን ስደብና ሙት። ይሄ ሁሉ መከራ እንዲደርስብህ ያደረገው የምታመልከው እግዚአብሔር ነው። ስለዚህ ስደበውና ሙት አለችው። ኢዮብ ግን ምንድን ነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ነው ያለው። ይሄ ነው ለእኔና ለእናንተ ለሁላችንም ይሄን ለምንመለከትና ለምንሰማ ሰዎች በሙሉ በምድር ላይ ስንኖር ምንም እንኳን መንፈሳዊያን ብንሆን፣ ዳግም የተወለድን ሰዎች ብንሆን፣ አማኝ ብንሆን፣ ግብ ያለን ሰዎች ብንሆን፣ ሀገራችን በሰማይ ነው የምንል ሰዎች ብንሆን፣ ምድር ላይ ግን ሊሆን ያለው ነገር ሁሉ በሕይወታችን ይደርሳል። ለምን ደረሰብን መልስ አይሆነንም። የምንሄድበት ዴስቲኒ ነው የሕይወታችን ትክክለኛ መልስ ሊሆን የሚችለውና ቅይማት አንዳንድ ሰው ይደርስበታል። ፊሊፕ ያንሲ የተባለ ጸሐፊ ስለ ቅይማት ብዙ ነገር ጽፏል። እና ቅይማት የት ነው የሚያደርሰን? እግዚአብሔርን ተቀይመን። እግዚአብሔርን እኮ የምንቀየመው በሌላ አነጋገር ምን ማለት ነው? አንተ ትክክል አይደለህም ማለታችን ነው። አንተ ትክክል አይደለህም፣ እኔ ነኝ ትክክል፣ ይሄ መሆን አልነበረበትም ብለን እንቀየመዋለን እግዚአብሔርን። እግዚአብሔር ግን ያውቃል፣ ድካማችንን ያውቃል፣ ሐዘናችንን ያውቃል፣ ስብራታችንን ያውቃል። እነዚህ ሁሉ ነገሮች በሕይወታችን እንደደረሰብን ያውቃል። ከዛ በኋላ ተገቢ የሆነውን አስገራሚና አስደናቂ ጸጋ ሰጥቶ ያጽናናናል። ልብ በል ጌታችን ኢየሱስ ክርስቶስ በዛ ታላቅ መከራና ስቃይ ውስጥ ያለፈ አምላክ አባትና ጌታ ፈጣሪ ነው። ይህ ነው እምነታችን። ያ መከራ ሲደርስበት ስቃዩን ከተካፈሉት ሰዎች መካከል አንዷ የገዛ እናቱ ማርያም ናት። በስቅላቱ ቦታ ላይ እያለ ያ ጉዳይ እሷን እንደነካት እንዳቆሰላት ያቅ ስለነበረ አጠገቧ ቆሞ የነበረውን ሐዋርያውን ዮሐንስን ውሰዳት፣ ወደ ቤትህ አብርታት፣ አጽናናት ነው ያለው። ይሄ ማለት ምን ማለት ነው? ቅድስት ድንግል ማርያም የክርስቶስ ኢየሱስ እናት በዛ ሁኔታ ውስጥ ማለፏን እያየ ያውቅም ስለነበር ነው። ያ ሁኔታ ሁሉ እኮ ከመፈጸሙ በፊት ሰይፍ በላይሽ ላይ ያልፋል ተብሎ ተነግሯታል። ያውም ኢየሱስን የወለደች እናት እንደዚህ አይነት መከራና ስቃይ ልጇን ማጣትን የመሰለ ስቃይ ሲደርስባት እንደ ሰው አታዝንም ማለት እንችላለን? ታዝናለች። ሰይፍ ነው በላዩ ላይ ያለፈው። የምትወደውን ልጇን ነው በመስቀል ላይ ሲንጠለጠል ያየችውና ከእግዚአብሔር እውቀት ውጪ በሰው ሕይወት ውስጥ የሚፈጸም ምንም ነገር ስለሌለ መንፈሳዊያን በመሆናችን ምክንያት ይሄ ደረሰብን ብለን አናዝንም። ሐዘናችን ያልፋል። ሐዘናችን በመንፈስ ቅዱስ መጽናናት የምናገኝበትን ነገር እግዚአብሔር ይሰጠናል። ኃይልም ችሎታም ብርታትም እሱ ዘንድ ስለሆነ ብዬ ነው ማምነው። መልካም እንግዲህ መጨረሻ ላይ እንዳልከው የመንፈስ ቅዱስ ማጽናናት አንዱ እንግዲህ ለክርስቲያኑ የተሰጠ ትልቅ ተስፋ ነው አይደል? የማጽናናት ጉዳይና እንደው ተጽናናን ስንል ግን አንዳንድ ጊዜ የመጽናናት መንገዱን ሰዎች ሲያነሱ በቃ ቶታሊ ጉዳዩን መርሳት ድረስ ይወስዱታል። ትንሽ የተለጠጠ ይመስለኛል። በአንተ ሳይድ እንዴት ታየዋለህ? የመንፈስ ቅዱስ ማጽናናት ብለን ስንል
ከእንዲህ አይነት ሁኔታዎች ብቻ ሳይሆን በተለያየ ሁኔታዎች ስናልፍ በእኛ ልክ እንድንጽናና እናስባለን እና ስለዚህ የእሱን ማጽናናት ጉዳዩን እስከ መርሳት ድረስ እንድንሄድ ያደርገናል። በቃ ምናምን ብለን ነገር ዓለሙን ሁሉ ትኩት አድርገን በቃ ሌላ ሰው ነገር ነው የምንሆነው። ምን ማለታችን ነው? መጽናናት በተለያየ መንገድ ገልጸዋለሁ። ለምሳሌ የሰው ማጽናናት አለ። ሰው ሐዘን ሲደርስበት ሰዎች ያ ሰው እንዲጽናና እቤቱ ይመጣሉ፣ ይጎበኙታል። በተለያዩ መንገዶችም ያንን ሰው ያበረታቱታል። የገንዘብ ስጦታ፣ ቁሳቁስ ስጦታ፣ የተለያዩ ነገሮች ያደርጉለታል። ያን ሰው ለማጽናናት ማለት ነው። ያ ማጽናናት ሰውየው ወይም ሴትየዋ የደረሰባቸውን ሐዘን ለጊዜው እንዲረሱ ለማድረግ አብሮነት ለመግለጥ የሚደረግ ማጽናናት ነው። በባህላችን ደግሞ በዚህ በጣም ጎበዞች ነን። በእውነት በጣም ኢትዮጵያውያን ሰው ሐዘን በደረሰበት ጊዜ አብሮ መሆን፣ አብሮ ማጽናናት ይችላል። መጽሐፍ ቅዱሳዊም ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ላይ የርኅራኄ አባት የመጽናናት ሁሉ አምላክ እግዚአብሔር እኛን ባጽናናበት መጽናናት እናንተን ደግሞ እናጽናናችኋለን ይላል። ይሄ ኮምፓሽን ነው፣ ርኅራኄ ማሳየት ነው፣ ሐዘን ለደረሰበት ሰው ማለት ነው። ይሄ ማለት በሌላ አነጋገር ኮምፓሽን የሚለውን ቃል ስንተረጉመው ስታንዲንግ ዊዝ ሳምዋን ኦር ዊዝ ሳምበዲ ማለት ነው። በሌላው ሰው ጫማ ውስጥ መቆም ማለት ነው። ሐዘን በደረሰበት ሰው ጫማ ውስጥ መቆም ማለት የእሱን ሐዘን መጋራት፣ መካፈል ማለት ነው እና ይሄ የሰው ማጽናናት ብዙ ጊዜ ጊዜያዊ ነው። አሁን ሐዘን ሲደርስብህ አብረው ሰው ሲሆን ትረሳዋለህ። ያንን ነገር ጨዋታ አለ፣ ምግብ አለ፣ ፌሎሺፕ አለ፣ ትረሳዋለህ። ውስጥ ግን ያ ሐዘን አይለቅህም። የሰው ማጽናናት ጊዜያዊ ነው የምለው ለዚህ ነው። ግን ከሰው ማጽናናት የሚበልጠው ሁለተኛው ማጽናናት ከመንፈስ ቅዱስ የሚሰጠው ማጽናናት ነው። መንፈስ ቅዱስ ጰራቅሊጦስ ነው። ጰራቅሊጦስ የሚለው ቃል አጽናኝ ማለት ነው። የመንፈስ ቅዱስ ማጽናናት እንደ ሰው ማጽናናት ጊዜያዊ አይደለም። ለጊዜው አብሮ ሆኖ ሰው እንደሚሄድ እሱ ግን አይሄድም። ልክ ለምሳሌ ሐዘኑ ወደ አእምሮ ሲመጣ መንፈስ ቅዱስ ምን ያደርጋል? አይዞ ይልሃል። ለምሳሌ እኛ በደረሰብን ሐዘን ምክንያት ባለቤት አሁን ያለችው እዚህ ቦታ ነው። ስጋዋ በመሬት ቢቀበርም ነገር ግን በአባቷ እቅፍ ናት። ሁለተኛ ቆሮንቶስ 5 ላይም ጳውሎስ እኮ ሲናገር ልንሄድ ከክርስቶስ ጋር ብንኖር ይሻለኛል ይላል ማለት ፊልጵስዩስ ላይ። ቆሮንቶስ ላይ ደግሞ በጌታ ዘንድ ማደር ደስ ይለናል ይላል። ከጌታ ጋር መሆን የበለጠ መሆኑን ለማሳየት ነው እነዚህን ቃሎች የሚናገረው። እነዚህን ቃሎች ስናስብ እንጽናናለን። ፈጽሞ ሐዘኑን እንረሳለን ማለት አይደለም። ልክ የሐዘኑ ጫና እኛ ጋር ሲደርስ የመንፈስ ቅዱስ ማጽናናት፣ የጰራቅሊጦስ ማጽናናት ያን ጉዳይ ስናስበው ያ ነገር አእምሯችንን ሊቆጣጠር ሲል ከኛ ላይ ይወስደዋል፣ ከኛ ላይ ያስወግደዋል። ስለዚህ ትልቁ የማጽናናት መንገድ በመንፈስ ቅዱስ የሚመጣ ሲሆን መንፈስ ቅዱስ ደግሞ ሰዎች በሐዘናቸው ውስጥ እንዲጽናኑ የሚያደርገው አንደኛ ወደ ቃሉ ይመልሳቸዋል። ቃሉን እንዲያስቡ፣ ቃሉን እንዲያሰላስሉ ያደርጋቸዋል። ሐዘንም የደረሰበት ሰው ሊጽናና የሚችለው ከእግዚአብሔር ቃል ጋር ህብረት ሲያደርግ ነው፣ ግንኙነት ሲያደርግ ነው። በዛ ሰዓት መጸለይ ሲችል ነው። የዛን ጊዜ ከውስጡ ይሄ እየመጣ ሊሰብረው እየመጣ ያለው ሐዘን በሚገርም ሁኔታ ከእርሱ ላይ በሮ ይሄዳል፣ ይወገዳል ማለት ነው እና ማጽናናት ከሰው አለ። ያ ማጽናናት ግን ሁልጊዜ አይቀጥልም። አሁን እኛ በደረሰብን ሐዘን የመጀመሪያዎቹን ሳምንታት ብዙ ሰው በየጊዜው ስለሚመጣ በቃ ፌሎሺፕ ስለምናደርግ ቃሉ ስለሚሰበክ ስለምንጸልይ ሐዘኑን ብዙ እንትን አናደርገውም ነበር። ያ ጉዳይ ግን እየቀነሰ ሲመጣ ከኛ ጋር የቆየው ሰው ሳይሆን መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ መጽናናት ሲሰጥህ ልብ ውስጥ ያለውን ስብራት ያስወግደዋል። ሐዘን ልክ አንድ ነገር አይተህ ወይም ትዝታ አለ አይደለም፣ ሲመጣ ያሳለፍነውን ትዝታ ወደ እኛ ሲመጣ እሱን ሲያመጣው ከዛ በኋላ ኖ ብሎ ያለውን ነገር ይለውጥና በዛ አይነት መንገድ መጽናናት እንድትችል አቅም እንድታገኝ ይረዳሃል፣ ይደግፋል። እና ያ በጣም አስገራሚ ነው፣ አስደናቂ ነው። እኛ አሁን እያለፍን ያለንበት ህይወት ያንን ይመስላል።
መልካም እንግዲህ ሌላው በዚህ አይነት መንገድ ሰዎች ህይወታቸው ሲያልፍ የሚያነሱት ጥያቄ ደግሞ አለ አይደል? እንደው ጻድቅ ነው ተብሎ የሚታሰብ ሰው አለ አይደል? በቃ በኮሚዩኒቲው ወይም ደግሞ በሚኖረው አኗኗር ጥሩ ምሳሌያዊ ህይወት ነበረው ብለን የምናስበው ሰው አሟሟቱም በቃ መግቢያ ላይ እንዳልከው በቃ ታሞ ሆስፒታል ምናልባት እየተመላለሰ ወይም ደግሞ የሆኑ ጊዜያቶች ስናየው በፕሮግረስ አይ መትረፉን እንጃ ምናምን እያልን ስንለየው ነው በጣም አይ ጥሩ ሰው ነው አሟሟቴን ራሱ አሳምርልኝ እንላለን አይደል? ማለት በአባባል ማለት ነውና ሰዎች የሚሞቱበት መንገድ የኖሩበትን የህይወት አካሄድ ያመላክታል ብለህ ታስባለህ? አላስብም፣ በፍጹም አላስብም። ለምን ብለህ ብትጠይቀኝ ማናችንም ብንሆን በምድር ላይ የምንኖር ሰዎች መቼና እንዴት እንደምንሞት አናውቀውም። ይህንን የሚያውቀው እግዚአብሔር ብቻ ነው። በሚቀጥሉት የህይወት ዘመኔ መቼ እንደምሞት አላውቀውም፣ እንዴት እንደምሞተውም አላውቅም። ይሄ ማለት ምን ማለት ነው? ማንም ሰው የዚህ እውቀት የለውም። ቢኖረው ኖሮ እያንዳንዷን ቀን እየተዘጋጀ ይቅር የሚለውን ሰው ይቅር እያለ መልካም ስራ እየሰራ አላደለም ህይወቱን ይመራ ነበረ። ግን አይሆንም፣ እንደሱ አይሆንም። ስለዚህ አንድ ሰው እንደዚህ አይነት አደጋ ሲገጥመው ያሟሟቱን ሁኔታ ማለት ነው ስለማያውቀው ሁልጊዜ ዝግጁ ሆኖ መኖር ያለበት ከዚህ የተነሳ ነው። አንድ ሰው ግን መንፈሳዊ በመሆኑ ምክንያት ታሞ ላይሞት ይችላል። በጣም የምናውቃቸው ቅዱሳን የእግዚአብሔር ሰዎች በተለያየ አይነት መንገድ ህይወታቸውን አጥተዋል። በካንሰር የሞቱ አሉ። ሪሰንትሊ ዓለምን ያናወጠው የኮቪድ በሽታ አለ። በኮቪድ በሽታ የሞቱ አሉ። በመኪና አደጋ የሚሞቱ አሉ። እንደኔ አይነት ባለቤት አይነት አደጋ ደግሞ የሚገጥማቸውም ደግሞ ሰዎች ይኖራሉ። አሁን አሟሟቴን አሳምርልኝ የሚለው ባህላዊ ንግግር ነው። ይሄ ባህላዊ አነጋገር ምን እንደሚያሳይም እኔ አይገባኝም ጨርሶ። በእውነት አሟሟቴን አሳምርልኝ ሞተ ነው። አንዳንድ ጊዜ እኮ ድንገተኛ ሞት የሞቱ ሰዎች በጣም እየታመሙ ከሚሰቃዩ ሟቾች እንዲያውም የተሻሉ ሆነው ምንመርጥበት ጊዜ አለ። አሁን አልጋ ላይ ምንም ሳይናገሩ ምንም ሳያወሩ ሁልጊዜ በሰው እርዳታ የሚኖሩ እኮ በጣም ብዙ ሰዎች አሉ። አንዳንድ ጊዜ ቤተሰቦቻቸው እነሱን እየተመለከቱ እንዲያው ምን አለ እግዚአብሔር በገላገለው ምናምን ብለው የሚያስቡ ሰዎች አሉ። ከስቃዩና ከእድሜው መርዘም የተነሳ ማለት ነው። እና እሱ አይደለም ዋናው ነገር። እኔ እንዲያውም አሟሟቴን አሳምርልኝ መባል ያለበት ሰው ክርስቶስን አምኖ መሞት እንዳለበት ማሰብ በሚችልበት ደረጃ ላይ ሲደርስ ነው ብዬ ነው ማስበው። ዳዊት ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። ምን ማለት ነው? ታሞ ይሙት ማለት ነው ወይስ በአደጋ ይሙት ማለት ነው? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ማለት ያ ሰው ሲሞት ቀጥታ ግንኙነቱ ከጌታ ጋር እንደሚሆን ለማሳየት ነው። ክቡር አሟሟት እሱ ነው። ክቡር አሟሟት እሱ ነው። ሌላው ቅድም ከጠቀስከው ውጪ እንደዚሁ በሀገራችን የሚባል አባባል አለ። እንዳው ይብላኝልኝ እንጂ ለሟቹ ቋሚው ምን ይሆናል ይላል። ይህም ራሱ በጣም የተለምዶ ተራ አነጋገር ነው። ይብላኝ እንጂ መባል ያለበት ለቋሚው ለሟቹ ሳይሆን ለቋሚው ነው። ምክንያቱም ሰው በክርስቶስ ኢየሱስ እስካላመነ ድረስ ሁለት ሞት ነው የሚሞተው። አንደኛ በምድር ላይ ሞቷል፣ ሁለተኛ ዘላለማዊ ሞት ይሞታል። ክርስቶስ ኢየሱስን ዳግም የተቀበለና በክርስቶስ ኢየሱስ ደም የዳነ ሰው ግን የሚሞተው አንድ ሞት ነው። ያም የስጋ ሞት ነው። ኢሚዲየትሊ ከሞተ በኋላ ነፍሱ ወደ ጌታው ነው የምትሄደው። ስለዚህ ያን ሰው ሞተ አንልም፣ አንቀላፋ ነው የምንለው። ስለዚህ የአሟሟት ሁኔታ የሰውየውን መንፈሳዊ ምንነትና ልክነት የሚያሳይ አይደለም። በጣም የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው እንዲባል የሚያደርገው ሰውየው ክርስቶስን አምኖ ነው የሞተው ወይስ ሳያምን ነው የሞተው የሚለውን ጥያቄ ግድ መመለስ እንድንችል ያደርገናል። መልካም። ምናልባት ሁለት የመጨረሻ ሀሳቦች ላንሳና እናጠቃልል ሀሳባችንን። አንደኛ ከሆስፒታሎቹ ጋር በተገናኘ የሆነ ሀሳብ ስታነሳ ሰምቼ ነበረ ሌላ አንድ ኢንተርቪው ላይ እና ማለት ብር ከሌለ ሰው ሊሞት ይችላል
አይነት የሚለው ሀሳብ እና እሱን ሀሳብ ጥቂት አንሳልን። ባለቤትህ ታማ ሆስፒታል ከሄደች በኋላ የሆነ ያህል ብር ካላስገባችሁ ወደ ሕክምናው ፕሮሰስ አንሄድም የሚለው ሀሳብ በጣም ብዙዎችን ሲጎዳ እንሰማለን እና ጥቂት እሱ ላይ ሀሳብ ሪፍሌክት አድርግ። ይሄ ችግር የኛ ብቻ ችግር አይመስለኝም። እውነት ለመናገር የብዙ ኢትዮጵያውያን ችግር ይመስለኛል። ተገቢ የሆነውን ፈጣን እርምጃ ከመውሰድ ይልቅ ሆስፒታሎቻችን ሰብአዊ ድጋፍ ሰጪዎች ሳይሆኑ አብዛኛዎች፣ ሁሉንም አልልም፣ በጣም ጥሩ የሆኑ አሉ፣ ሰብአዊ ድጋፍ ከመስጠት ይልቅ ትኩረት የሚያደርጉት ገንዘብ ላይ ነው። እንግዲህ ምን እንደደረሰባቸው አላቅም። ምናልባት መጥፎ ኢንሲደንት ገጥሟቸው ሊሆን ይችላል። ለምሳሌ ገንዘባቸውን ሕክምና ከሰጡ በኋላ ወይ ሰውየው ይሞትባቸዋል ወይንም ደግሞ ቤተሰቦቻቸው እኛ ገንዘብ የለንም አንከፍልም ይሏቸው ይሆናል። አላቅም። የዚህ የሕክምና ዋስትና አንዳንድ ሆስፒታሎች ስለሚሰጡ ሰዎች እየገቡ የማህበራዊ ዋስትናና የሕክምና ዋስትና እየገቡ የሚሰጡ ሰዎች እንዳሉ አውቃለሁ። ግን በሀገራችን በኢትዮጵያ የኛ ብቻ ክስተት የኛ ብቻ ችግር ሳይሆን እኔ የማውቀው አንድ ልጅ አለ ኢትዮጵያ ውስጥ። አባቱ እንግሊዛዊ ነው፣ እናቱ ኢትዮጵያዊት ናት። የመኪና አደጋ ገጠመው፣ ወደ ኤርፖርት እየሄደ ይህንን የብዙ ህዝብ ያውቀዋል። እና ከሆስፒታል ሆስፒታል ልጆቹ ወድቀው አግኝተውት መኪና የገጨው ሰው ከሄደ በኋላ ወድቀው ያገኙት የጎዳና ተዳዳሪ ልጆች ናቸው። ወደ አንድ ሆስፒታል ሲወስዱት አይኛ እንትን የለንም እዚህኛው ሆስፒታል ውሰዱት ሲሉ እዛኛው ሆስፒታል ይውሰዱት እየተባለ የልጁ ህይወት አለፈ። ልጁ እኮ ለኢትዮጵያውያን ትልቅ አስተዋጽኦ ያደረገ ልጅ ነው። ምንም ግማሽ እንግሊዛዊ ግማሽ ኢትዮጵያዊ ቢሆን እኔ አባቱን አውቀዋለሁ። በእኛ ቤተ ክርስቲያን ትልቅ አገልግሎት የሰጠ እንግሊዛዊ ሰው ነው። እና ምንድነው መሰለህ አሁን የኔ ባለቤት ከሄደች በኋላ ኢመርጀንሲ ክፍል አስገብተዋት ቶሎ አስፈላጊ ነገሮችን አድርገውላታል። ያንን መካድ አልችልም። ግን መንገድ ላይ ወደዛ እየሄድኩ እያለ ቶሎ ብለህ በዚህ አካውንት ገንዘብ አስገባ ብለውኛል ሆስፒታሉ። ግዴታ ነው በቃ። እኔ አሁን የባለቤቴን መዳን ስለሆነ የምፈልገው የምትከራከርበት ነገር አይኖርም። እሺ እኔ ገንዘብ ውስጥ ባይኖረኝ ኖሮ ኢመርጀንሲ ክፍል ውስጥ ባለችበት ሁኔታ ተገቢ የሆነውን ሕክምና ታደርግ ነበር? አታደርግም ነበር፣ አታገኝም ነበር። በጣም ነው የሚያሳዝነው። ማለት ድሃ ምንም የሌለው ህዝብ፣ አቅም የሌለው ህዝብ ተገቢውን ሕክምና ሳያገኝ በገንዘብ ምክንያት የሚሞት በጣም በጣም ብዙ ሰው አለ ሀገራችን። እና በመንግስት ደረጃም እንኳን ሳይቀር ይሄ ጉዳይ ታስቦበት የሆነ እርምጃ መወሰድ እንዳለበት አምናለሁ። እሱን ነው እንደው የሰው ህይወት ቅድሚያ ሰጥቶ ሌላውን ጉዳይ እንደው ከኋላ ማድረግ ቢቻል ጥሩ ነው። ምክንያቱም እንደው ትንሽ እርዳታ ቢደረግላቸው ሊድኑ የሚችሉ ሰዎች በዚህ ምክንያት ብዙ ህይወታቸውን ያጡ ሰዎች ብዙ ታሪኮች ሰምተን እናውቃለን። እና ምናልባት እንግዲህ ታሳቢ እንዲደረግ ብለን ነው። ከዛ በኋላ ምን ደረሰ? በህግ ተይዞ እንደነበረው ጉዳይ አውቃለሁኝ የባለቤትህ ጉዳይና ወደ ምን ደረሰ ይሆን አሁን ያላችሁ? አሁንም በህግ ደረጃ ስላለ ህግ የያዘውን ህግ ቢፈታው ይሻላል ብዬ ነው የምመልሰው። አዝናለሁ ማለት እኔ ፐርሰናሊ ይቅርታ አድርጌያለሁ በተፈጸመው ሁኔታ ውስጥ። ግን ህግ ደግሞ እኔ ያስኩት ጉዳይ ነው ብሎ የታሰሩ ሰዎች አሉ። እዛ ስራው ላይ የነበሩ 3 ሰዎች እስር ላይ ነው ያሉት። የእነሱንም ጉዳይ ህግ ይፈታዋል ብዬ ነው ማስበው። በእኔ ግን እንደ እግዚአብሔር አገልጋይነቴ ግን ነገሩን ከተፈጸመ በኋላ ከጥቂት ጊዜ በኋላ ምንም ባለቤቴን ላገኛት ስለማልችል ይቅርታ አድርጌያለሁ። በህጋዊ መንገድ ያለው ጉዳይ ግን እየቀጠለ ነው ያለው። ኢምፐርሰን አግኝታቸዋል ሰዎቹን? እዛ አደጋ ላይ የነበሩት አላገኘኋቸውም። እነሱ የታሰሩትን ማለት ነው አላገኘኋቸውም። ግን ሌሎቹን ሰዎች በሁኔታው ላይ ሽምግልና ተልኮ የይቅርታ እንትን እንዳደርግ ጠይቀውኝ ያንን የይቅርታ ሂደቱን ተፈጻሚ እንዲሆን አድርጌያለሁ። በአንተ በኩል ያለውን በእኔ በኩል ያለውን እኔም ልጆቼም ይቅርታ አድርገናል። አሁንም ለዚህ ብቻ ሳይሆን አሁንም ቢሆን ምናልባት ይህን ለሚሰሙ ሰዎች ሁሉ የምናገረው ነገር ይህንን ነው። በእውቀትም ይሁን አለእውቀት፣ በግዴለሽ ይሁን በስንፍና
የተደረገው ነገር ቢሆን ባለቤቴን አጥቻለሁ። ባለቤቴን ላገኛት አልችልም። ሐዘኔ የኔም የልጆቼም ነው። ግን ምን ማድረግ እችላለሁ? እና በእውቀትም አለእውቀትም ሰው ሊበድለን ይችላል። እኛ ግን ያንን ጉዳይ ይዘን የምናሰላስለው ከሆነ እንደ በደለን የምንቆጥረውን ሰው በአይምሯችን እንደ ደባል አስቀምጠነው ያንን እያሰብንና እያሰላሰልን ነው የምንኖረው። ይቅርታ ማድረግ የሚጠቅመው ለይቅርታ አድራጊው ነው፣ ለተበዳዩ ነው። ከበዳዩ ይልቅና እረፍት የሚያደርግህ የሚሰጥህ ነፃ እንድትሆን የሚያደርግህ ይቅርታ ነው። የሚገርምህ ነገር ይሄ ሁለተኛ የህይወት ልምምዴ ነው። መጀመሪያ ታላቅ ወንድሜን እንደዚሁ በቀደመው የፖለቲካ ሁኔታ ውስጥ በደርግ ዘመን ማለት ነው በቀይ ሽብር ተገድሏል። ወንድሜ ታላቅ ወንድሜ ታላቅ ወንድሜ ነውና አንድ ቦታ ላይ እንዲገደል ምክንያት ከሆኑ ሰዎች መካከል አንዱን አግኝቼዋለሁ። እና ያ ሰው ከኢትዮጵያ ውጭ ነው። ለአገልግሎት የሄድኩበት ቦታ ቤቱ ምግብ ጋበዘኝ። እሱን አላወኩትም፣ እሱም እኔን አላወቀኝም። ግን በሌላ ሰው በኩል ቤቴ መጥቶ ምግብ እንዲበላ ወይም እንዲጋበዝ ፈልጌያለሁ ብሎ ጥያቄ ያቀረበ እና ማን ነው ብዬ ጓደኛዬን ስጠይቀው ከሌ ነው ብሎ ስሙን ነገረኝ። I was shocked። ያ ሰው እኮ ወንድሜ እንዲገደል ከተስማሙ ሰዎች መካከል አንዱ ነው። ሽጉጥ አውጥቶ ባይተኩስም እንዲገደል ግን ከወሰኑ ሰዎች መካከል አንዱ ነው። ጎረቤታችን የነበረ ሰው ነው ብዬ ስነግረው የነገረኝ ወንድም ሁሉ በጣም ደነገጠ። ከዛ በኋላ ትሄዳለህ ወይስ አትሄድም አለኝ። ያው እንደ አገልጋይ መጸለይ አለብኝ፣ ምን ማድረግ አለብኝ ብዬ ስጸልይ የእግዚአብሔር መንፈስ አሁን እሱ በጌታ ወንድምህ ነው፣ የሥጋ ወንድምህን አጥተሃል፣ እሱ ግን ደግሞ በመንፈስ ወንድምህ ነው፣ ስለዚህ ሂድ አለኝ። ሥጋ ቀላል አይደለም ብራዘር፣ ከባድ ነው፣ ትግሉ ከባድ ነው። እዛ ቤት ሄጄ ምበላውና ምጠጣው ምግብ የወንድሜን ሥጋ የምበላና የወንድሜን ደም የምጠጣ ያህል ነው ሥጋ የታገለኝ። ግን ጌታ ሂድ አለኝ። ሄድኩ፣ ፈጸምኩ። ለምን? በልቤ ይቅርታ አድርጌ ነው። ታሪኩን ግን አልነገርኩትም ለዛ ሰው። ምክንያቱም ያ ወቅት በጣም ከባድ ወቅት ነበረ። የቀይ ሽብር ተዋናያን የተባሉ ሰዎች ወደ ሀገር እየተፈለጉ የሚገቡበት ወቅት ስለነበረ በዛ ወቅት ያን ሰው ላስደነግጠው አልፈለግኩም። ግን ይቅርታ አድርጌ በሰላም ሄጄ አቅፌው ቤቱ ተስተናግጄ ነው የተመለስኩት። ይሄ ሁለተኛ ክስተት ነው። አገልጋይ ነኝ እኔ። ይቅርታን እንዴት አድርጌ ነው ማስተምረው? በጣም የምወደውን ወንድሜን፣ በጣም የምወዳትን ባለቤቴን አጥቼ ለሁለቱም ግድያ ምክንያት የሆኑትን ነገሮች ግን በይቅርታ ደምድሜዋለሁ። ከዚህ የተነሳውን አእምሮዬ ነፃ ነው፣ ልቤ ነፃ ነው። በተጨማሪ አንድ ቀን እሷን እንደማገኛት አምናለሁ። አንድ ቀን በንጉሱ ፊት አብረን እንደምንዘምር አምናለሁ። ነፃ ሆኜ ማገልገል የምችለው ግን ይቅርታ ማድረግ ስችል ብቻ ነው። ያን ማድረግ ካልቻልኩ እንዴት ነው ማገለግለው? I am released, I am free now። ስለዚህ በነፃነት አገለግላለሁ። ሌላውን ነገር ግን ለሚመለከቱት አካላት ነው የኔ ጉዳይ አይደለምና። መልካም፣ ልብ ያሞቃል። በእውነት ደስ ይላል። ቀላል ነገር አይደለም። ከህይወት የተጨመቀ በህይወት ውስጥ ያለፈ ነገር ነው እና ይቅርታ ማድረግ አይደለም በዚህ ልክ ትንንሽ ነገሮች እንኳን ይቅርታ ለማድረግ በጣም በብዙ መንገድ ምናልባት እንደ ቤተሰብ እንደ አገርም ጭምር በተለያየ ቁርሾች ተጓድነን ባልሆኑ መንገዶች የምንሄድባቸው ብዙ ነገሮች አሉና ይሄ አይ ቲንክ የኛ የምንለውን ነገር ምክንያቱም የሆነ ቦታ እንደነዚህ አይነት ነገሮች ካልቆሙ ቪሺየስ ነው አይደለም የሆነው በኋላ ሰርክሉ ማለት በቀልን አይደለም የሚወልደው እንደሱ የሆነ ነው የሚሄደውና በጣም ትልቅ ለሀገርም ጭምር ምልህ ይቅርታን መስበክ ቀላል ነው። ፍቅርን መስበክ ቀላል ነው። በህይወት ሲደርስብህ ግን በጣም ከባድ ነው። በዓለም አቀፍ ደረጃ በጣም የታወቀች ተናጋሪ ሴት አለች። አሁን በህይወት የለችም። ሂትለር ከጨፈጨፏቸው ሰዎች መካከል አንዷ ናት። ቤተሰባቸውን ማለት ነው። እና በእርሷ ፊት ነው አባቷንና ወንድሟን የገደሉባት እች ሴት።
በየቦታው የተጋበዘች ስለ ይቅርታ ትናገራለች። እና አንድ ቀን መጽሐፏን ሳነብ ነው ይህንን ምስክርነት ያገኘሁትና አንድ ቦታ ተጋብዤ ስለ ይቅርታ፣ ስለ ፍቅር፣ ስለ እርቅ ከተናገርኩኝ በኋላ በእነሱ ባህል መሰረት ተናጋሪዎች ይወጡና አድማጮቻቸውን በር ላይ ሰላምታ ያቀርባሉ። እና አንድ ሰው መጥቶ ሰላም አለኝና በጣም አዝናለሁ ይህንን ስነግርሽ፣ አሁን ታሪኩ ትዝ ይለኛል፣ ቦታውን ስትናገሪ በጣም አስታውሳለሁ እና ባለቤትሽን ማነው አባትሽንና ወንድምሽን የገደልኩት እኔ ነኝ፣ ይቅርታ ስላደረግሽልኝ አመሰግናለሁ አላት። እሷ እዛ ተናግራለች ይቅርታ አድርጌያለሁ ብላ እና ፌንት አድርጌ ወደቅኩኝ አለች። በራስ ሲደርስ ምን ያህል ከባድ እንደሆነ ነው የሚያመለክተን። ግን ይቅርታ ለአድራጊው የበለጠ ነፃነት ነው የሚሰማው። የበለጠ ነፃ ሆኖ እንዲንቀሳቀስ ነው የሚያደርገው። ነፃ አየር እንዲተነፍስ ነው የሚያደርገው። ግን ይቅር ሳይሉ ህይወታቸውን የሚመሩ እኔ በጣም ብዙ ሰዎች አሉ። እንዴት ብሎ ነው የሚያገለግሉት? አልተፈቱም እነዚህ ሰዎች እኮ በቂም በበቀል ታስረዋል። እና ቅድም እንዳልከው በግል ህይወት፣ በቤተሰብ፣ በአገር ደረጃ፣ በቤተ ክርስቲያን እንኳን ሳይቀር ይቅርታ በጣም በጣም ወሳኝ ነገር ነው። እና ይቅር የማይል ሰው በቤቱ ደባል አስቀምጦ ኪራይ ሳያስከፍል የሚኖር ሰውን ይመስላል የሚባለው ለዚህ ነው። እና እግዚአብሔር ረድቶኝ ነው። በራሴ እናረኩ እንኳን ማለት አልችልም። በጣም ውዶቼን አጥቼ ለውዶቼ መጥፋት ምክንያት የሆኑ ሰዎች ግን ይቅር ብያለሁ። አሁንም እናገራለሁ፣ ይቅር ብያለሁ። እኛም ይቅር ማለት እንድንችል እናስባለን። በእውነት እግዚአብሔር ይርዳን። እንደ አገርም ባለን ጉዳይ ብዙ ቁርሾች፣ ብዙ የተጠመጠሙ ነገሮች እንዳሉ እናውቃለን። ግን የሆነ ቦታ ላይ በቃ ካላልነው ያው እንትኑ መቀጠሉ አይቀርም ማለት መንገዱ መቀጠሉ አይቀርም እና የሆነ ቦታ ላይ ከዚህ በኋላ መሄድ የለበትም። እኛንን ከዚህ በኋላ እንዳይቀጥል ማድረግ ያለብን። በቃ ተበድለናል። ደቡብ አፍሪካ የተፈወሰችው እኮ በዛ ነው ማለት እኔ በጣም የሚገርመኝ ለብዙ ዓመታት ነጮች ደቡብ አፍሪካውያን ጥቁሮቹን ገዝተዋቸዋል፣ በአፓርታይድ ቀጥቅጠዋቸዋል። ስንት ዓመት ነው ኔልሰን ማንዴላ የታሰሩት በዛ እስር ቤት ውስጥ? 27 ዓመት እና ከ27 ዓመት እስራት በኋላ ሲፈቱ ለነጮች እንግሊዛውያን ይቅርታ አድርጌያለሁ ነው ያሉት። እና ይህንን ሲሉ ፓርቲ ውስጥ ያሉት ሰዎች አልተቀበሏቸውም። ኔልሰን ማንዴላን በፍጹም አልተቀበሏቸውም። ኢቭን ባለቤታቸው ዊኒ ማንዴላ አልተቀበለቻቸውም። የመጣላታቸውና የመለያየታቸው አንዱ ምክንያት ይሄ ነው። በድለውናል፣ እነዚህ ሰዎች ተገቢ ፍርዳቸውን ማግኘት አለባቸው ነበር ሲሉ የነበረው እና ከዛ በኋላ ያንን አደረጉ። ምርጫ ይደረግ ተባለ። የምርጫ ውድድር ተደረገ። ማንዴላ አሸነፉ በድምፅ ብልጫ። ግን ምንድን ነው ያሉት? ይህንን አገር የሰሩት ነጮቹ ናቸው፣ እኛ ጥቁሮች አይደለንም። ስለዚህ ስልጣናችንን ሼር ማድረግ አለብን ብለው ማን ቦታ ለሚባለው ሰው ስልጣን አጋርተዋል። ያን በማድረጋቸው ምክንያት ዓለም ነው ያደነቃቸው። የኖቤል የሰላም ሽልማትን ነው ያገኙት። የሚገርም ነገር ነው። የቀጠቀጡን ያሰሩን ሰዎች ይቅር ብለህ ስልጣን ላይ ደግሞ ስትመጣ ስልጣን ማጋራት መቻል በራሱ የሚያስገርም ነገር ነው። ኢቭን የቅርብ ወዳጆቻቸው እንኳን አልቀበልም ብለዋቸው ሲክዷቸው ማለት ነው። 4 ዓመት ስልጣን ላይ ከቆዩ በኋላ በቃኝ ነው ያሉት። ኧረ እርስዎ ነው ስለዚህች ሀገር ነፃነት ምክንያት የሆኑትና ይቀጥሉ ምናምን ሲሏቸው ኖ እኔ እድሜ አርጅቷል፣ እኔን የሚተኩ ብዙ ሰዎች አሉ፣ እነሱ መምጣት አለባቸው ነው ያሉት። እንዲህ አይነት የከበሩ አፍሪካዊ መሪ የሚያስደንቅ ችሎታ ነው በእውነት ያላቸው እና ዛሬ ግን ይሄን ማድረግ በሀገርም በቤተ ክርስቲያንም በግለሰብም በቤተሰብም ደረጃ አታይም። ከዚህ የተነሳ እድሜ ልካችንን እንዳልከው በአዙሪት ተጠምደን እየተገዳደልን እየተጠፋፋን ነው ያለ ነው። ለምን መሰለ? ሞቲቫችን ሁልጊዜ እኛ አሸናፊ ነን
እኔ አሸናፊ ነኝ የሚል እኔ ትክክል ነኝ የሚል ስሜት ስላለን ነው በዛ ስሜት ውስጥ ተዋዥቀን ያለ ነውና እግዚአብሔር ይርዳን። አሜን። መጋቢ ሽፈራው ፈይሳ በጣም ነው የምናመሰግነው ስለሰጠህን መልካም ሀሳቦች ከህይወት ጭማቂ ስላጋራህን እና ከዚህ በኋላም ደግሞ ለአንተም ለቤተሰብህም መጽናናትን ደግሞ ዕለት ዕለት እንመኛለን። በተመልካቾች ስም በጣም አመሰግናለሁ። እኔም ስለጋበዝከኝ በጣም አመሰግናለሁ። ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። ስለ ይቅርታ አስመረን የተነጋገርነው ነገር ነበረ በስተመጨረሻዎቹ። ከዛ ባሻገር ግን ደግሞ ሰዎች የኔ ነው የሚሏቸውን ሰዎች ከጎናቸው ሊያጡ ይችላሉ በተለያየ ምክንያት። ነገር ግን ከዛ ህይወት ውስጥ እንዴት መውጣት ይችላሉ የሚለውን ነገር በመጋቢው ህይወት ውስጥ ለሱ ምን ረዳው፣ እንዴት አለፍከው የሚለውን ሀሳብ ነበር ያነሳ ነውና እንግዲህ ባላችሁበት መጽናናቱን እንመኛለን። የምንወዳቸው የኛ ናቸው የምንላቸው ምናልባትም እንዴት እግዚአብሔር እንዲያደርጋል የምንላቸው ጉዳዮች ይኖሩን ይሆናል። በሂደት እነሱ ነገሮች ቁስሎቻችሁ እንዲጠገኑ ምኞታችን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ፕሮግራም እንገናኛለን። እስከዛው ሰላም።